የታጠቀን አማራ ለማጥፋት ልዩ ተልዕኮ ተሰጥቷቸው ለ45 ቀናት ወታደራዊና ፖለቲካዊ ስልጠና የተሰጣቸው ካቢኔዎች ስልጠናውን አጠናቀው ወደ አካባቢያቸው እየተመለሱ ነው ተባለ። የኢትዮጵያ ጤና ባለሙያዎች ማህበር በኦህዴድ ብልጽግና መታገዱ ታወቀ። የአማራ ፋኖ ብሔራዊ ኃይል የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ቀዩ ስናይፐር ቡሬ ዳሞት ብርጌድ መግባቱን ገልጸዋል። የፖለቲካ ፓርቲው የፋሽስቱን አምበል ልዩ ስብሰባ ረግጦ መውጣቱን ገለጸ። የተከበራቸው እና የተወደዳችሁ አድማጭ ተመልካቾቻችን እነዚህንና ሌሎችን መረጃዎች እናስደምጣችኋለን። አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ እንድትከታተሉን እያሳሰብን ወደ ዝርዝር መረጃዎች አለፍን። የአማራ ፋኖ ብሔራዊ ኃይል ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ቀዩ ስናይፐር ቡሬ ዳሞት ብርጌድ መግባቱን አስታወቀ። ግንቦት 10 2017 ዓ.ም ወንበርማ ብርጌድ እንደ ቅጠል መርገፉን የተመለከቱ የጠላት ኃይሎች በከፍተኛ ፍርሃት ውስጥ መሆናቸው ተረጋግጧል። ቡሬ ቁጭ ከተማ ቀዩን ስናይፐር ይዘውት ቡሬ ዳሞት ብርጌድ ሰፊ ሻለቃን የተቀላቀሉት የ6ኛ እዝ 75ኛ ክፍለ ጦር 1ኛ ሻለቃ 4ኛ ሻምበል ጋንታ አንድ የዲሽቃ ምድብተኞች ሙሉቀን ታደሰና ብሉስማ አለማየሁ አዋጊ ይቀይራሉ፣ ይፈራሉ፣ ፈቃድ የለም ሲሉ ነው የአገዛዙ ኃይሎች መፍራታቸውን ያረጋግጡት። በአገዛዙ ቤት ሲቪል ልብስ መልበስ የማይፈቀድ ሲሆን ጦሩ ጉዳይ ያላቸው መውጣት ሁሉም ይፈልጋል ነው ያሉት። ይቺ ቀን ስንጠብቃት ነበር፣ ተሳክቶልን መጥተናል፣ ስናይፐር ይዘን በመምጣታችን ደስተኞች ነን በማለት ገልጸዋል። ዘገባው የ10 አለቃ ኢንጂነር ዘመኑ አማረ የ5ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ነው። የፖለቲካ ፓርቲው የፋሽስቱን አምበል ልዩ ስብሰባ ረግጦ መውጣቱን ገለጸ። ኢህአፓ ጠቅላይ ሚኒስትር አብይ አህመድ ትላንት በጽህፈት ቤታቸው ከፖለቲካ ፓርቲዎች ተወካዮች ጋር በወቅታዊ አገራዊ ጉዳዮች ዙሪያ ካደረጉት ውይይት ረግጠው መውጣታቸውን የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ለዋዜማ ተናግራለች። የፓርቲው ተወካዮች ስብሰባውን ረግጠው የወጡት አገዛዙ ለአራቱም ተወካዮች ጥያቄ የማቅረብ ዕድል ሳይሰጡ ለሌሎች ጥያቄዎች ምላሽ እና ማብራሪያ መስጠት በመጀመራቸው መሆኑን ሚስጥረ ስላሴ አስረድታለች። ተወካዮች ከአዳራሹ ሲወጡ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ዓለም ፀሐይ ጳውሎስ ለምን ረግጠው እንደወጡ እንደጠየቋቸውና ምላሽ እንደሰጡ ታውቋል። በውይይቱ በትክክል ስንት ፓርቲዎች እንደተሳተፉ ለጊዜው ማረጋገጥ አልተቻለም። የታጠቀን አማራ ለማጥፋት ልዩ ተልዕኮ ተሰጥቷቸው ለ45 ቀናት ወታደራዊና ፖለቲካዊ ስልጠና የተሰጣቸው ካቢኔዎች ስልጠናውን አጠናቀው ወደ አካባቢያቸው እየተመለሱ ነው ተባለ። የሆሮ ጉድሩ ምስራቅ ወለጋ ካቢኔዎች ከወለጋ ምድር የታጠቀን አማራ ለማጥፋት ልዩ ተልዕኮ ተሰጥቷቸው ተልዕኳቸውን አንግበው ወደ አካባቢያቸው እየተመለሱ ይገኛሉ። መጀመሪያ ወጣቱን ወደ ፋኖ እንዳይቀላቀል ወጣቱን እናወያይ በሚል ተልካሻ ምክንያት ወጣቱን ብቻ እየሰበሰቡ ለአገዛዙ አሳልፈው ለመስጠት በነገው ዕለት ምስራቅ ወለጋ ዞን በዛሬው ዕለት ምስራቅ ወለጋ ዞን አንገር ጉትን ከተማ አስተዳደር ወጣቱን ብቻ ለይተው በዛቻና ማስፈራሪያ የታጀበ ስብሰባ መጥራታቸውን ተከትሎ ወጣቱ በሙሉ ከተማውን ለቆ እየወጣ መሆኑን የዓይን እማኞች ገልጸዋል። ይህ ስብሰባ ለዛሬ አንገር ጉትን ከተማ ይጠራ እንጂ ቅርጽና አካሄዱን እየቀያየረ አማራ የሚበዛባቸው ወረዳዎች እስከ ቀበሌ እንደሚደረግ ውስጥ አዋቂ ምንጮቻችን ጠቁመውናል። ወጣቶች በሙሉ ይህን ስብሰባ ባለመሳተፍ ራሳቸውን ካፈሳ እንከላከሉ ዘንድ የዕለቱ መልእክታችን ነው። በተያያዘ ዜና ሰሞኑ ምስራቅ ወለጋ ዞን ሲቡ ስሬ ወረዳና ጉቶ ጊዳ ወረዳ ማህበረሰባችን ላይ ጥቃት ከፍቶ የነበረው ሸኔ በማህበረሰቡ ርብርብ ተመክቶ ከ26 በላይ ሸኔ መወገዱን ከሟቾች መካከል አንድ የሆነ ከፍተኛ አመራር እንደሚገኝበት የገለጹልን ምንጮቻችን ክፉኛ የተመታው የኦነግ ኃይል ሁለተኛ ወራ ለመፈጸም ከሃሮ ፎላና ሳሲጋ ኃይል እያስጨመረ መሆኑን ምንጮቻችን አክለው ነግረውናል። መላው የመዳሉና አካባቢው ማህበረሰብ በንቃት አካባቢው እንዲጠብቅ እናሳስባለን። የኢትዮጵያ ጤና ባለሙያዎች ማህበር በኦህዴድ ብልጽግና መታገዱ ተነገረ። የአገዛዙ ጨካኝ ክንደዋና መዶሻ የሆነው የሲቪል ማህበራት ባለስልጣናት የኢትዮጵያ ጤና ባለሙያዎች ማህበርን ከማናቸውም እንቅስቃሴ ማገዱን ተሰምቷል። ባለስልጣኑ ማህበሩን ያገደው ሐሰተኛ ማህተም በመጠቀምና ጠቅላላ ጉባኤ በወቅቱ ባለመጥራቱ በሚል ተልካሻ የፈጠራ ክስ እንደሆነም ታውቋል። የጤና ባለሙያዎችን የሥራ ማወቅ አድማ ሲያስተባብር የቆየው ንቅናቄ በበኩሉ ማህበሩ የታገደው የጤና ባለሙያዎች ለሥራ ማቆም አድማ ሲያደርጉት የነበረ ንቅናቄ በቆራጥነት መደገፉ ነው ብለዋል። እኔ የታጋች እንጂ የተከሳሽነት ስሜት እየተሰማኝ አይደለም ሲሉ የተከበሩ ክርስቲያን ታደለ በችሎቱ ፊት ተናገሩ። የተከበሩ አቶ ክርስቲያን ታደለ ጸጋዬ ከአባሪ የሽብር ወንጀል ተከሳሾች ጋር ሰኔ 10 2017 በፌዴራል ከፍተኛ ፍርድ ቤት በቀረቡበት ወቅት የፍትህ ሂደቱን በተመለከተ ከተናገሩት መካከል መንግስትና ፍርድ ቤት የሚለው ነገር በጣም
አደጋ ውስጥ እየገባ ነው ብለዋል። ፍርድ ቤት መሆኑ ቀርቶ ቲያትር ቤት እየመሰለ ነው። መከላከያና ፌዴራል ፖሊስ እንዴት ነው ጥበቃ የሚያስፈልገው? ይህ ግልጽ ስድብ ነው። ሀገርና ህዝብን መናቅም ነው። አቃቢ ህግ ፍርድ ቤቱን አታሏል። ተው፣ ይህ ነገር ጥሩ አይደለም። የሆነ ጊዜ በታሪክ አጋጣሚ ስማቸው የሚነሳ መሆኑን አትርሱ። ሌላው አቃቢ ህግ ቀሪ 9 ምስክሮች አሉኝ ያለ ቢሆንም በደብዳቤው ላይ ማብራሪያ እየሰጠው ስለ 7ቱ ብቻ ነው። ስለ ቀሪ 2 ምንም ያለው ነገር የለም ያሉ ሲሆን ለሁለቱም ተጨማሪ ጊዜ ሊጠየቅ ፈልጎ ይሆን? እኛ የህዝብ እንደራሴዎች ነን። ወንጀል ከሌለብን ልቀቁን፣ ህዝባችንን እናገልግል። በእርግጥ ሆን ተብሎ በሂደቱ እንድንቀጣ እየተደረገ ነው። የፖለቲካ ክስ መሆኑን እናውቃለን። እኔ የታጋችነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም ሲሉ ተደምጠዋል። ፍርድ ቤት አቅርቡን ብለን ለምንን አቀረባችሁን። አሁንም ምስክር ካለ እባካችሁን አስመስክሩብን ብለን እየለመናችሁ ነው። ህዝባችን ይከበር፣ ሰብአዊ መብት ይከበር፣ ተቋማት ይከበሩ ነው ያልነው እንጂ አንድም የሰራ ነው ወንጀል የለም ሲሉ ተናግረዋል። በሌላ በኩል የተከበሩ አቶ ዮሐንስ ቦያለው እንደምንሰማው የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ነው። ኦፊሻል በሆነ መልኩ ሰርቲፋይ አያደርጋቸውም እንጂ በማለት በዚሁ ችሎት ቅሬታውን አቅርቧል። ከአባሪ የሽብር ወንጀል ተከሳሾች ጋር በፌዴራል ከፍተኛ ፍርድ ቤት የቀረቡት የተከበሩ ዮሐንስ ቦያለው ፓሪስ ስለ ምስክር ሂደቱ ከሰጡት አስተያየት መካከል አቃቢ ህግ ሆን ብሎ ችሎቱን አሳስቷል፣ አጭበርሯልን በማለት ቅሬታ አቅርበዋል። ይኸውም ከአሁን ቀደም አቃቢ ህግ ስለ ምስክሮቹ ሁኔታ ሲገልጽ አንደኛ በራሳቸውና በቤተሰቦቻቸው እንዲሁም በንብረታቸው ላይ ጉዳት የደረሰባቸው ስለሆኑና ሁለተኛ ልዩ ጥበቃ የሚያስፈልጋቸው በመሆኑ በጥበቃ ስር እንደሚገኙ ነበር ያሳወቀው። ይሁን እንጂ አሁን ላይ አቃቢ ህግ እንደገለጸው ምስክሮቹ በሙሉ የፌዴራል ፖሊስና የመከላከያ ሰራዊት አባላት ስለመሆናቸው ነው። አቃቢ ህግ ጥበቃ እየተደረገላቸው ነው ያላቸው አካላት ላለፉት 8 ወራት እንኳን መጥተው ሊመሰክሩ አልቻሉም። ምንድነው ችግሩ ነው? አሁንም ድረስ ስልጠናቸውን አልጨረሱም። ስለሆነ ነው እንደምንሰማው የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ነው። ኦፊሻሊ በሆነ መልኩ ሰርቲፋይ አያደርጋቸውም እንጂ ሲሉ ገልጸዋል። እኛ የምናውቀው አቃቢ ህግ ከፍተኛ የሆነ ሴራና አሻጥር እየሰራ መሆኑን ነው። አሻጥሩ መታወቅ አለበት። አቃቢ ህግ ማስመስከር ሲያክተው የፍትህ ሂደቱን ማጓተት ነው እንደ መፍትሄ የቆጠረው። በመሆኑም ተከሳሾች ያልተፈረደብንን ፍርድ በሂደቱ ብቻ እንድንቀጣ እየተደረገ ነው። ለነገሩ ታንክና ዙ 23 ይዞ ጥበቃ እየተደረገለት ነው የሚለው ነው የሚገርመው። ለመሆኑም የፌዴራል ፖሊስና መከላከያ አባላት የሆኑ ምስክሮች ምን አይነት ጥበቃ ነው የሚደረግላቸው? አቃቢ ህግ ፍርድ ቤቱን አሳስቷል የምንለው ለዚህ ነው ሲሉ አቶ ዮሐንስ ቦያለው ገልጸዋል። በወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና የተሰጠ መግለጫ። የአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስ ባለፉት 2 ዓመታት ከፍተኛ ተጋድሎ እያደረገን እንደ ሰው በህይወት የመኖር አደጋ የደቀነበትን ኦህዴድ ብልጽግና መሩን አገዛዝ ለመገርሰስ የሞት የሽረት ትግል እያደረገ ይገኛል። በዚህ በጦርነት ባውደ ውጊያ በፖለቲካ በሚዲያና በዲፕሎማሲ እንዲንኮታኮት የማድረግ አመርቂ ስራ ተሰርቷል፣ እየተሰራም ይገኛል። ባውደ ውጊያው በፖለቲካ በሚዲያና በዲፕሎማሲ የሽንፈት ጽዋ እየተከናነበው የብልጽግና አገዛዝ የአማራ ህዝብን የከዱና ከትግል ሜዳ የራቁ ፋኖ መሳዮችን በመሰብሰብ ባይሳካለትም ከላይ በጠቀስናቸው መንገድ ማሸነፍ ያቃተውን የፋኖ ኃይል ፋኖን ከህዝብ መነጠል በመቀጠልም ማጥፋት በሚል ስትራቴጂ ነድፎ ከዘረፈው የሀገርና የህዝብ ሀብት ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑን ከዚህ በፊት በተደጋጋሚ ስንገልጸው የነበረ እውነት ነው። ከሰሞኑ በመቀሌ ሰማዕታት ሐውልት ስር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አባል በሚል የተለቀቀውን ምስል እኛው ተመልክተነዋል። እነዚህ ልጆች በመጀመሪያ አሁን ላይ የዚህ የገለጹት አባል አለመሆናቸውንና ትግል ክደው ከወጡ 1 ዓመት በላይ እንደሆናቸው እየገለጽን ገዛዙ በተለይ በጌታቸው ረዳ አማካኝነት በብሔራዊ ቴሌቪዥን ጣቢያ ቀርቦ ማሳካት ያልቻለውን ፕሮፓጋንዳ ትግል ከርተው ወደ አገዛዙ የገቡት ልጆች በመሰብሰብ ተከታታይነት ያለው ዘመቻ እያካሄደ መሆኑን መግለጽ እንፈልጋለን። ለህዝባችን ማስተላለፍ የምንፈልገው ነገር አገዛዙ በሁሉም ግንባሮች የሽንፈት ጽዋ እየቀመሰ መሆኑን ተረድታችሁ ይሄን የደረሰበትን ሽንፈት በፕሮፓጋንዳ ለመቀልበስ እየተራወጠ መሆኑን በመገንዘብ በቀጣይ መሰል ፕሮፓጋንዳዎች ሊሰራ እንደሚችል ማስታወስ እንፈልጋለን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዕለቱ አበይት ክስተቶች እስካሁኖቹ ነበሩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን እያሳሰብን በሌላ ዜና ርዕስ እስከምንገናኝ ጤና ይስጥልን። Audio